አጣልተን ካልተሳካልን በኃይል እናስመልሳለን። እነ ጆን ዳንኤል እንዲፈቱና ወደ ቤታቸው እንዲሄዱ ውሳኔ ተሰጥቷል። ጋሽ ሰለሞን ለምን መኪናቸው አይወስዱም? ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተም ደግ እንደምትሆኑ ሙሉ ተስፋ አለኝ። አሁንም ትኩስ መረጃዎችን ይዤላችሁ መጥቻለሁ። ሰብስክራይብ አድርጉ፣ መጀመሪያ ላይክ ሼር በማድረግ ጀምሩት። ደስ በሚል ዜና ልጀምርላችሁ። ዛሬ እነ ጆን ዳንኤል ከእስር እንደተፈቱ መረጃዎችን እየወጡ ይገኛሉ። በጣም ደስ የሚል ነገር ነው። መጀመሪያ እንኳን ደስ አላችሁ፣ እንኳን ደስ አለን ማለት ተወዳለሁ። እንሂድ እስኪ ቪዲዮን አይተን እንምጣ። በዚህ ሰዓት እነ ጆን ዳንኤልን አስመልክቶ አዲስ መረጃ ተሰምቷል። እነ ጆን ዳንኤል እንዲፈቱና ወደ ቤታቸው እንዲሄዱ ውሳኔ ተሰጥቷል። በዚህም ታዲያ በዛሬው ዕለት ከጆን ዳንኤል ውጭ ያሉት ሁሉም ወደ ቤታቸው ለመሄድ የወረቀት ሂደቶችን እየጨረሱ እንዳሉ የሰማን ሲሆን ጆን ዳንኤል ደግሞ ከ15 ቀን በኋላ ይለቀቃል ተብሏል። ነገር ግን በመሃልም ሊለቀቅ የሚችልበት እድል እንዳለ መረጃዎች እየወጡ ይገኛሉ። ሁላችሁም ጆን ዳንኤልንም ጨምሮ ሁላችሁም የነ ጆን ዳንኤል ደጋፊዎች፣ ተከታዮች እንዲሁም ደግሞ ቤተሰቦች እንኳን ደስ ያላችሁ ማለት ፈልጋለሁ። ጆን ዳንኤል ከታሰረ አመት ከምናምን ሆኖታል። የአሸንዳ ቀን መቀሌ ለማክበር በፕሌን ውስጥ ባጋጠመው ግርግር ምክንያት ነበር የታሰረውና ስለተፈታ በጣም ደስ ብሎኛል። በጣም ደስ ብሎኛል። ከ15 ቀን በኋላ ምናልባትም በመሃል ባሉ ቀናቶች ሊፈታ እንደሆነና ሌሎች ስጋ የታሰሩ ልጆች ግን አሁን የወረቀት ሂደቶች እየጨረሱ እንደሆነ ነው የተገለጸው። በዚህ አጋጣሚ ወዳጅ ቤተሰብ እንዲሁም የጆን ዳንኤል አድናቂዎች በሙሉ እንኳን ደስ አላችሁ። እናም ደግሞ ጆን ዳንኤል ሲታሰር 2.3 ተከታይ ነበረው። አሁን ግን 200,000 ቀንሰው 2.1 ሚሊዮን ተከታይ ነው ያለውና ጆን ዳንኤል ከእስር እስኪፈታ ድረስ ወደ ነበረበት ወደ 2.3 እናስገባው የሚል አንድ ቻሌንጅም ተጀምሯል። እሱንም እንየው። በዚህ ሰዓት ለሁላችሁም አንድ ቻሌንጅ ልስጣችሁ። ጆን ዳንኤል 1 አመት ከ4 ወር ታስሮ በሚወጣበት ሰዓት አካውንቱ መጀመሪያ ሲታሰር 2.3 ነበር። አሁን ቀንሶ እንግዲህ 2.1 ሆኗል። ስለዚህ ጆን ዳንኤል ከእስር ሲወጣ እዛው 2.3 ላይ እንዲያገኘው ሜንሽን የማደርገውን የጆን ዳንኤልን አካውንት ሁላችሁም ፎሎ በማድረግ ሰርፕራይዝ እናድርገው። እንደሚታወቀው 2.3 ነበር፣ አሁን 2.1 ወርዷል። ስለዚህ ይሄንን መልካም ስራ እንስራ። ጆን ዳንኤል ላጠፋው ጥፋት ተቀጥቶ እንግዲህ ከእስር አሁን ላይ ወረቀት ስራዎችን ጨርሶ ይወጣል። በድጋሚ እንኳን ደስ ያለ ማለት ፈልጋለሁ። ሁላችሁም ገብታችሁ ፎሎ አድርጉትም። እኔ በጣም የማደንቀው ቲክቶከር ነው። በጣም ጥሩ ስራዎችን ይሰራል፣ ህዝብን ይረዳል፣ ይደግፋልና ቻሌንጁን ተቀላቅያለሁ። እናንተም ተቀላቀሉ። እንግዲህ የጆን ዳንኤልን መፈታት ከተሰማ ጀምሮ በጣም ብዙ አወዛጋቢ የሆኑ ቪዲዮዎችን እያየሁ ነበር። ከነዚህ ቪዲዮዎች አንዱ ምንድነው? አንዳንድ ንጉሶች እንደ እድል ሆኖ ለ3 ወር ወይም ደግሞ ለ4 ወር ይነግሳሉ። አሁን ደግሞ ንጉሳችን ሊመጣ ነው አይነት ንግግር አለ። ከዛ ማለፍ ብሎ ልጃችን እናስመልሳለን። ቆይ ውጪ ሀገር የተሰደደች ምናምን ልጅ አለችን እንዴ? ምናልባት ማላቀው ነገር ካለ ብዬ ነው። ጠቁሙኝና እስኪ ቪዲዮ አይተን እንምጣ። አንዳንድ ንጉሶች እድሜ የላቸውም፣ ባጭር ነው የሚቆረጡት። ይሄ ንጉስና ለ3 ወር እንኳን አልቀጠለም። ዋናው ንጉሱ ይዝባግ በኃይል ማስመለስ። መጀመሪያ የማጣላት ፕሮግራም እንፈጥራለን። ከዛ በኋላ አጣልተን ካልተሳካልን በኃይል እናስመልሳለን፣ ልጃችንን እናስመልሳለን። አቤት በል ምና ላንቃን ይዘጋል። እናስመልሳለን። በጣም ነው የገረመኝ። በይዘወይ አንዲት እናት በዚህ ልክ እንትን ስትል ደስ አይልም። እናቶች ፍቅር ሲሰብኩ ነው እንጂ የሚያምርባቸው እንደዚህ እናጣላለን በግልጽ እና መጀመሪያ ለማጣላት እንሞክራለን። ካልተሳካልን ደግሞ በኃይል እንመልሳለን። ቆይ ማናት የምትመለሰው? ተገዳ ነበር እንደሄደችው መጀመሪያ። ለምንድነው በተለይ ትላልቅ ሴቶች? አረ ነውር ነው። እውነት በጣም የሚያሳፍረው። እንደዚህ አይነት ነገር አይደረግም። መጀመሪያ በጣም ደግሞ የገረመኝ ነገር ማለት ነው ከቀናቶች በፊት አዶናይ ይሄን ሁሉ ዋንጫ ሲበላ፣ ይሄን ሁሉ ሽልማት ሲበላ አዶናይ ንጉሳችን አዶናይ እንደዚህ አዶናይ ሰማይ ያደረሳችሁት ነበር እኮ። ከመቼው አሁን ጆን ዳንኤል ስለተፈታ ከመቼው አሁን አወረዳችሁት? አረ እውነት በጣም የገረመኝ ነገር ነው።
እንደዚህ ባንዴ ሰቅላችሁ ባንዴ ታወርዳላችሁ እንዴ? ቆይ እናንተ ግን ብቻ ወደ እንደዚህ አይነት ግርግሮች ባይገባ ጥሩ ነው። ምናልባትም ጆን ዳንኤል ጆን ነው፣ አዶናይ ነው። የየራሳቸው የሆነ ፐርሰናሊቲ ያላቸው የየራሳቸው የሆነ መንገድ አላቸው። ብትፈቷቸው በቃ ለቀቅ ብታረጓቸው። እነሱ እኮ ኦሬዲ አዶናይ እኮ ሄዶ ጆን ዳንኤልን ጠይቆታል። እንደና ደህና ነህ ምናምን ተባብሏል። እናንተ ምን አገባችሁ እዚህ ጉዳይ ላይ እንደዚህ የምትቀሳሰሩ? ሌላ ደግሞ እቺ ሴትዮ አሁን ልጃችንን እናስመልሳለን ምናምን የምትል ሴትዮ ማለት ነው። ባለፈው ምን አርጋ ነበር መሰላችሁ? አሞራ ሰማይ ወይም ደግሞ አሌክስ እና ዴዚ እንግዲህ ጓደኛሞች ነበሩ። ወደ ትዳር መንገድም እየገቡ ነው። እዛ አካባቢ ነው ያሉትና ለነሱም ለማጣላት በጣም ሞክረ ነበረ። እኔ እንዴ ምናልባት ልማድ ሆነባት ይሆን እንዴ ብዬ ነበር ያየሁትና እነሱን ለማጣላት በጣም ብዙ ስታደርግ ነበርና እስኪ አንድ ቪዲዮ ላሳያችሁ። አንተ ሸርሙጣ፣ ድሮም ከናንተ ውሽማ እንጂ ባሌት ይገኛል። የሸርሙጣ ዘር ባሌት። ያንተ ደግሞ ይባስ። ሌላውስ ፍሬምት በሄድ ሰክሬ ነው ጠጥቼ ነው ሚስቴን ወዳለሁ። ያንተ ደግሞ ይባስ። አንተ ውሸታ ቂጥን ያልጠረክ ምን ነው በንጋታው ወሬ መጥቶ እዚህ ሲራፋ እቺ በስብሳ ሸሻም እንኳን ታውቃለች። ምክንያቱም እሷም ሰክራዛ ስትንዘላዘል ነበረችና ደንግጣሉ። ተለምና ምክንያቱም የሱ ነው። ግን ልጅቷ እና ቤተሰቡ መስማት አለበት ተብሎ ለእናትየው ተልኳል። አሁን ያዋት እኮ ደዚህ እኮ ቀዝቀዛለች የለችም። የብሔር ችግር ያለባት ይመስለኛል ሴትዮዋ። የሆነ የብሔር ችግር አለባት በእርግጠኝነት ማለት ነው። አዶናይ አትወደውም ምክንያቱም ከትግራይ እየመጣ ልጅ ስለሆነ፣ አሌክስም አትወደውም ምክንያቱም ከትግራይ እየመጣ ልጅ ስለሆነ። ሲጀመር እናንተ ውሽማ እንጂ ባላትሁኑ። ቆይ ከትግራይ የመጣው እንደ ስንቱን እዚህ አዲስ አበባ ተጋብቶ እየኖር አይደል እንዴ ከሌላ ብሔር? አረ በማርያም ፍቅር ብትሰብኪ ነው የሚያምርብሽ፣ በተለይ አንቺ ሴትዮ። ከዚህ ቀጥዬ ደግሞ ይሄን ከናገረች በኋላ ላይቭ ላይ ከዲዚ ስታወራ ነበርና ምን እንዳለቻት እንስማ። Are you pregnant? Excuse me? Are you pregnant? ምን? Are you pregnant? በአማርኛ pregnant. በአማርኛ ችግር የለም። No, በእንግሊዘኛ። እኔ አልገባኝም ግን እኔም ያንቺ አማርኛ አልገባኝ። I don't understand you Amharic too. እሺ ችግር የለም ግን ያንቺ እንግሊዝኛ 0 ያንቺ አማርኛ 50 ነው። 50 yes. Where's the last percent? ያንቺ እንግሊዝኛ 0 የኔ 0 ችግር የለውም። It's not my first language. ድሮ ሴት የላከው ነበር ሞት አይፈራም። አሁን ወንድ የላከው ሞት አይፈራም። ትልቅ አሞራው ልኮሽ ነው። ወንድ ድሮ in Amharic they have one word. ሴት የላከው ሞት አይፈራም። አሁን ደግሞ ወንድ የላከው ሴት አይፈራም። እሺ ደክሞሻል። You are tired. For ያንቺ እንግሊዝኛ You are tired. ያንቺ እንግሊዝኛ You tired ማማዬ? For ያንቺ ስንት ጊዜ ነው ያወራ? What? እንዴ You አንቺ ነሽ? Look, you sit like this. ማማዬ Mama, any ergus yelling in Mariaman? Wait, no, don't make like this. Wait, don't make like this. Any bursting in the? Okay, look, this is Minagabash. Wait, guys, wait. እንዳያችሁት ነው። መጀመሪያ አሞራ ሰማይን ተሳደበች፣ እንደዚህ ያደረጋት ብላ አወራች። ከዛ በኋላ ዴዚን አገኘቻትና ምን አገባች ነበር ያለቻት። የሁሉ ጥያቄ ጠይቃ ሳይሳካላት ሲቀር ደግሞ
ድሮ ሴት ልጅ የላከችው ወንድ ሞት አይፈራም ነበር የሚባለው። አሁን ግን ተገላብጧል ነገር አይነት ተናገረቻትና በዚህ እድሜ ክልል ውስጥ ያሉ ሴቶች እንደዚህ የራሳቸውን ጉዳይ እንደ ፍላጎታቸው ይሆን፣ ግን እንደዚህ በፍቅረኛሞች በሰዎች መሃል በብሔር መሃል እየገባ እንደዚህ አይነት ስራ መስራት አይነፋም፣ ደስ አይልም እውነት። ሌላኛው ቪዲዮአችን እንግዲህ ባለፈው ሳምንት የቲክቶክ ክሬቲቭ አዋርድ ዝግጅት ሱራጃ አንድ ቪዲዮ ሰርቶ ነበር ስለ ኦኬ ፓስታና ጭላሎ ፉድ ኮምፕሌክስ ማለት ነው። የዛን ጊዜ በጣም እንደተሰማውና ሽልማቱም ገባኛል ብሎ አንባ እየተናነቀው የሰራው አንድ ቪዲዮ ነበርና ሁላችሁም አይታችሁታል። በዛው የተነሳ በጣም ብዙ ቪዲዮዎች ተሰርተው ነበረ። ኦኬ ፓስታ ፕሮሞት በተደረገበት መጠን ነው ዲሞቱም የተደረገውና በዚህ ጉዳይ በጣም ብዙ ሰዎችም ቪዲዮ ሰርተዋል፣ በጣም ብዙ ነገርም ተብለዋል። እንግዲህ ቲክቶክ ክሬቲቭ አዋርድም ጂ ፓወር ማለት ነው የራሳቸው የሆነ መግለጫ አውጥተው ነበረ። ጭላሎ ፉድ ኮምፕሌክስም እንደዛው። ሱራጃም እንግዲህ ተስማምተናል፣ ተነጋግረናል እና በሁሉንም ነገር ተግባብተናል ይቅርታ ቪዲዮ ሰርተዋልና ቪዲዮ አንዴ ላሳያችሁ። ሰላም ፋሚሊዎቼ እንዴት ናችሁ? እንግዲህ ቲክቶክ ክሬቲቭ አዋርድ ላይ ስወጣ እንግዲህ ተሰምቶኛል ቅሼ ሁላችሁም ጋር ይሄ ቪዲዮ ደርሶ አዝናችሁ ሀዘኔን ሀዘን አርጋችሁ እንግዲህ እንደራሳችሁ ወስዳችሁት ላዘናችሁልኝ ሱራ ይዞ ለኛ አንደኛችን አሸናፊያችን ላላችሁ ለሙሉ ለኢትዮጵያ ሕዝብ ክብርና ምስጋና ላቀርብ እወዳለሁ እና አሁን በዚህ ነገር ላይ አሁን አንድ እንድታቁልኝ የምፈልገው ነገር አለ። ኦኬ ፓስታ እኔን መጥቶ አላዋራኝም። ድርጅቱ ያለ መግባባት ጉዳይ ነው። ቅርንፉድ ነው ኦኬ ፓስታ ለቅርንፉድ ኢቨንት ነው የሰጠው እና ያለ መግባባት ጉዳይ ነው ፋሚሊ እና በዚሁ አጋጣሚ ኦኬ ፓስታን ድርጅቱን ይቅርታ ለማለት እወዳለሁ። ዛሬ ቡርሳሞ ባለበት ነራቼ ባሉበት እና ዲጂታል ባሉበት ተስማምተን ተግባብተን ያለ መግባባቱን ፈተነው እነሱም ክብር ሰጠውን ችግሩን ፈተነዋል። እንግዲህ ፋሚሊ ስለ ሁሉም ነገር አመሰግናለሁ ስለነበረ ነገር እኔ ከልብ ምን እንደምል አላውቅም። የእናንተን አይዞ ባይነት እናንተን ስለ ሁሉም ከልብ አመሰግናለሁ። እወዳችኋለሁ። እንደሰማችሁት ነው የኔን ስሜት የኔን ሀዘን ተረድታችሁ ላገዛችሁኝና በኔን ልክ ስሜቴን ተሰምቷችሁ ቪዲዮ ለሰራችሁልኝ ሁሉ ከልብ አመሰግናለሁ። የነበረውን ያለ መግባባት ችግርም ተፈቷል፣ በዚሁም ይቅርታ ጠይቄያለሁ እያለ ነው። በጣም ደስ የሚል ነገር ነው። መስማማት መግባባት የሚመስል ነገር የለምና እኛም በጣም ደስ ብሎናል። ሌላኛው በቲክቶክ ክሬቲቭ አዋርድ በጣም አነጋጋሪ ጉዳይ የነበረው ያለባበስ ጉዳይ ነበርና የኢቫን የጃኒ የጆሲ በጣም አነጋጋሪ ጉዳይ ሆኖ ነበረ። እንግዲህ ጆሲም የሴቶችን የወር አበባ ምክንያት አድርጌ ነው የለበስኩት ለሌላ ነገር አይደለም ብሏል። ጃኒንም እንግዲህ ይቅርታ ብሏል። እኔ ማይክል ጃክሰንን ስለምወደውና ስለማደንቀው የሱን አለባበስ ልልበስ ብዬ ነው እንጂ በሌላ ነገር አስቤው አይደለም። ቦርሳውንም ከሆነ ከዘራ ፈልጌ ነበረ፣ ከዘራ ስላጣው ነው ቦርሳውን ያደረኩት። በዛኛው መንገድ ግን ከተረዳችሁት በጣም ይቅርታ ብለዋል። እንግዲህ እንደምታዩት ጥሩ ነገር ነው። እንደዛ ከሆነ ደስ ይላል። ከይቅርታ በላይ ምንም ነገር የለምና ኢቫንም ተናግራለች። እንግዲህ እኔ የኢትዮጵያ ሕዝብ ይቅርታ የምጠይቅበት ምንም ምክንያት የለኝም። እኔ ፈልጌው ቤተሰቦቼ ፈቅደው ያደረኩት የለበስኩት ልብስ ነው። እናም ደግሞ በጣም የገረመኝ አንድ ነገር ልበላችሁ። ኢየሱስ ክርስቶስ መጀመሪያ ወደ ምድር ሲመጣ በጣም ብዙ ትችት እያስተናገደ ነበረ ብላለች። በጣም እንጃ በምን እንደምገልጸው አላውቅም፣ ግን እንደዚህ ማለት አልነበረባትም። እርግጠኛ ሆኜ የምናገረው ራሷን ከኢየሱስ ክርስቶስ ጋር ማነጻጸር አልነበረባትም። ባይዛው እስኪ ቪዲዮውን አይተነው እንምጣ። ምናልባት እድሉን ብሰጥሽ ይቅርታ ትያለሽ የኢትዮጵያን ሕዝብ? ለምንድን ነው ይቅርታ የምለው? ማለት በምን ህዝቡ ምክንያቱም ህዝቡ ተቆጥቷል። ባለባበስሽ ምክንያት ልክ አይደለችም፣ ከባህላችን ያፈነገጠ ነው ብሏል። ምክንያቱም አንቺም ደግሞ ከህዝብ ጋር ነው የምትሰሪው። ኦልሞስት ደግሞ ከ600,000 በላይ ህዝብ ይከተልሻል። ልክ ነህ።
እኔ እንኳን አሁን እንደነገርኩህ አሁን ከዚህ ቀደም ብዬ እንደገለጽኩልህ የሰው ትችት አንድ ሰው የራሱን ሐሳብ የመግለጽ መብት አለው፣ አለመውደድ መብት አለው፣ መውደድ መብት አለው። የኔን አለባበስ መውደድ አለበት ግዴታ ማለት የለብኝም። እኔ የራሴን አውትፊት ነው የለበስኩት። ስለዚህ አለመውደድ መውደድ መብት ስላለው የሚያነካከኝ እንትን የለም። ይቅርታ የሚያስጠይቀኝ የሰራሁት ነገር የለም። እኔ በጣም የሚገርመኝ ነገር ኢቫን በጣም ኮንፊደንስ አላት። በጣም ወጣ ያሉና ያልተለመዱ ልብሶችን ጭምር ነው የምትለብሰውና ምን ስትሰማት ከሰለጠኑና ከተማሩ ቤተሰቦች ነው የወጣሁት። እኔ ህዝቡን ነው እንጂ ማሳመን የምፈልገው ይቅርታ የምጠይቅበት ምክንያት የለኝም። የኢቫን አለባበስ የሷን ውጤት ብቻ አይደለም የቤተሰቦቿን ጭምር ነው ማለት እነሱን አስፈቅዳ የምትለብስ ከሆነ እነሱን አስፈቅዳ ሁሉንም ነገር የምታደርግ ከሆነ እናም ደግሞ በጣም የሰለጠኑና የተማሩ ቤተሰቦች ከሆኑ እንዴት ይሄን ነገር መገንዘብ እንዳቃታቸው ነው ለኔ ጥያቄ ሆነብኝ። ምን መሰላችሁ? አሁን የአንድ ልጅ ባህሪ የአንድ ልጅ ጸባይና ስነ ምግባር ቤት ውስጥ ያለው ነው ይዞ የሚያድገው። አሁን ለምሳሌ የኔ ጸባይ የኔ ስነ ምግባር እናቴን ይወክላል። እንዴት እንዳሳደገችኝ ያሳያል። ቤቴን ያሳያል። ያደኩበት ቤት ያሳያል። የኔ ባህሪ ማለት ያደኩበት ቤት ነው እና ወላጆች በዚህ አጋጣሚ እዚህ ነገር ላይ ትኩረት ብናደርግ፣ ወጣቶች ደግሞ ብንችል ለአካባቢያችን ለህዝባችን መስለን ብንሄድ ጥሩ ነው። በተለይ ደግሞ ለወጣቶች ያው ዘመኑን ከፍቷል እያየነው ነው። በጣም እንትን እየሆነ ነውና በቻልነው አቅም ከባህላችን ከሃይማኖታችን ባንወጣ ጥሩ ነው። ይሄ የኔ መልእክት ነውና ያዙት፣ ይጠቅማቸዋል። ጋሽ ሰለሞን ለምን መኪናቸው አይወስዱም? ብሩክ ሪል ስቴት 1.5 ሚሊዮን ፎሎወር በ3 ቀን ካስገባናቸው ማለት ነው። ከ3 ቀን በኋላ ጋሽ ሰለሞን መኪና ገዝተን ሰርፕራይዝ እናደርጋቸዋለን። ጋሽ ሰለሞን ይህ ቪዲዮ እያያችሁት እንደሆነ በጣም እርግጠኛ ነኝ። እንግዲህ መኪናው ይገዛል በእርግጠኝነት እኔ ቃል ገባለሁ፣ እነሱም ቃል ይገባሉ። ተመልካቾች አንተ ስማ ልገረ ብሩክ ሪል ስቴት ሄደ ፎሎ ታደርጋላችሁ። 1.5 ሚሊዮን በ3 ቀን እናድርሳቸው። ሁላችሁም ይህ ቪዲዮ የምታዩ ሰዎች ፎሎ አድርጉና ጋሽ ሰለሞን መኪና ገዝተን ሰርፕራይዝ እናድርጋቸው። ሰርፕራይዝ አይሆንም በእርግጠኝነት ይህ ቪዲዮ ስለሚያዩት፣ ግን ጋሽ ሰሌ አጠብቁትም እንዴት አድርገ የመኪና ሰርፕራይዝ እንደማረጋችሁ ማለት ነው። በማጠብቁት መንገድ በማጠብቁት ሁኔታ ነው ሰርፕራይዝ የማረጋችሁ ቢካዝ ጨማምሬ ስለሆነ ማለት ነው። ጋይስ 1.5 ሚሊዮን በ3 ቀን ብሩክ ሪል ስቴት እናስገባቸው። መኪናው ይገዛ። ጋሽ ሰለሞን መኪናቸው ይያዙ። አሁኑኑ ወዳቸዋለሁ። ውድ ቤተሰቦቼ አሁንም ላሳስባችሁ፣ ሰብስክራይብ ያላደረጋችሁ ቤተሰቡ ተቀላቀሉን፣ አይከፋው። ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ምናልባት እኔ ላይ ያያችሁት አንዳንድ ችግር ካለ ወይም ደግሞ መጨመርም መቀነስም ያለብኝ ነገር ካለ አፉልኝ። ሁሉንም ነገር ለመቀበል ዝግጁ ነኝ። ሰብስክራይብ ስለምታደርጉ፣ ስለምታግዙኝ፣ ስለምትጽፉ እጅግ በጣም ነው የማመሰግነው። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እኔ ጋር ስላላችሁ በጣም ደስተኛ ነኝ። ቀጣይም ቆንጆ ቪዲዮዎች ይዤላችሁ እመጣለሁ። እስከዛው ቸር ቆዩልኝ። ቻው።